በአማራ ክልል ባለፈው 7 ወራት ከ243 ቢሊዮን ብር በላይ ካፒታል ያስመዘገቡ 1354 ባለሀብቶች ፍቃድ መውሰዳቸውን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ አስታውቋል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ136 ባለሀብቶች ብልጫ ማሳየቱ ነው የተገለጸው። ጌታቸው ስንታየው የክልሉ ኢንቨስትመንት እንቅስቃሴዎች ውጤታማ ለማድረግ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ የተለያዩ ስራዎችን እያከናወነ ይገኛል። በዚህም በክልሉ ያሉ ጸጋዎችን የመለየት ስራ ተሰርቷል። ከዚህ በመነሳትም የበጀት ዓመቱን እቅድ በጥራትና በስፋት በማቀድ ወደ ስራ መግባት ተችሏል። አሰራሮችን ከወረቀት ንክኪ የጸዳ ለማድረግ ከክልሉ ኢኖቬሽንና ቴክኖሎጂ ቢሮ ጋር በመቀናጀት ዌብሳይት የማበልጸግ ስራ መሰራቱም ይታወሳል። ከዚህ በተጨማሪም ለአገልግሎት ማነቆ የሆኑትን አሰራሮችን የመለየት ስራም የተሰራ ሲሆን መመሪያዎችን የማሻሻል ስራ መሰራቱን ከቢሮ የተገኘው መረጃ ያመለክታል። ባለሀብቶች ወደ ክልሉ መጥተው እንዲያለሙ የኢንቨስትመንት ፎረም፣ የኢትዮጵያ ታምርት ንቅናቄ በተለያዩ አካባቢዎች እየተካሄዱ ነው። በተያዘው ዓመትም በክልሉ በተፈጠረው አንጻራዊ ሰላም ከባለፈው ዓመት የተሻለ ባለሀብት መሳብ መቻሉን ነው የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ምክትል ቢሮ ኃላፊ አቶ ዮሐንስ አማረ የተናገሩት። በዚህ 7 ወር ውስጥ ወደ 2520 አዳዲስ ባለሀብቶችን ወደ ክልላችን መሳብ አለብን ብለን አስበናል። ከዚህ አኳያ አሁን ላይ በ1354 ባለሀብቶችን ወደ የክልላችን ለመሳብ ጥረት ተደርጓል። ይሄ ከባለፈው ዓመት ጋር ሲነጻጸር የ136 ባለሀብቶች ብልጫ አለ። ይሄ የሚያሳየው ምንድነው? በክልላችን ላይ አሁን ላይ እየታየ ባለው አንጻራዊ ሰላም ምክንያት ወደ ክልላችን የሚመጡ ባለሀብቶች ቁጥር በየጊዜው እየጨመረ እያደገ መጥቷል። እንግዲህ እነዚህ ባለሀብቶች ወደ ስራ ሲገቡ ከ243,000 በላይ ለሚሆኑ ወጣቶች የስራ ዕድል ይፈጥራሉ። በካፒታል ደረጃም ሲወሰድ ከ243 ቢሊዮን ብር በላይ ኢንቨስት ካፒታል ያስመዘገቡ ናቸው። ኢንቨስትመንት በባህሪው ሰላምን ይፈልጋል ያሉት ምክትል ቢሮ ኃላፊው የሰላም መደፍረሱ ባለፈው ዓመት በኢንቨስትመንት ዘርፉ ላይ አሉታዊ ተጽዕኖ አሳድሮ የነበረ ቢሆንም አሁን በተፈጠረው አንጻራዊ ሰላም አዳዲስ ባለሀብቶችን መሳብ መቻሉንና ለቀው የወጡ ባለሀብቶች መመለስ መጀመራቸውንም ተናግረዋል። ባለፉት ዓመታት በክልላችን በተፈጠረው የውስጥ የጸጥታ ችግር ምክንያት የክልሉ ኢንቨስትመንት በከፍተኛ ችግር ውስጥ አልፏል። ይሁንና የክልሉ መንግስት ከፌዴራል መንግስት ጋር ተቀናጅቶ በሰራው ስራ አሁን በክልላችን ላይ የሚታይ አንጻራዊ ሰላም ስላለ አዳዲስ ባለሀብቶቹ ወደ ክልላችን የመምጣት ነባር ባለሀብቶቹ ደግሞ ወደ አካባቢያቸው ተመልሰው እንደገና ምርታቸውን ድርጅታቸውን ስራ የማስጀመር ስራ ተጀምሯል። ስለዚህ አሁን ያለው ተስፋ በክልላችን ያለው አንጻራዊ ሰላም እና ተስፋ እጅግ መሻሻል ያሳየ በመሆኑ ወደ ክልላችን መጥተው ለማልማት ፍላጎት ያላቸው ባለሀብት ቁጥር በጣም እየጨመረ መጥቷል። በተለያየ ምክንያት ወደ ስራ ያልገቡ ፕሮጀክቶች ወደ ስራ እንዲገቡ ተደርጓል። ኢንቨስትመንት በባህሪው ቅንጅታዊ አሰራር የሚጠይቅ በመሆኑ የከተሞች ክላስተር አደረጃጀትም ለተቋሙ ትልቅ አቅም መፍጠሩንም ምክትል ቢሮ ኃላፊው አስረድተዋል። ክላስተር አደረጃጀቱ ከኛ ተቋም አኳያ ስንወስደው ለተቋማችን ትልቅ አቅም የፈጠረ አደረጃጀት ብለን የምንወስድበት ምክንያቱም ኢንቨስትመንት ተቋም ተሻጋሪ ነው። በአንድ ተቋም ተጀምሮ በአንድ ተቋም የሚያልቅ ስላልሆነ ሌሎችን ተቋማት ቅንጅት የሚጠይቅ ተግባር ነው። ከዚህ አኳያ የከተማ ክላስተር ለእኛ ትልቅ አቅም ፈጥሮልናል። በተለይም ደግሞ በክልል ደረጃ በቢሮዎች መካከል ውስጥ ያለው ቅንጅት በጣም ጥሩ ነው፣ እየተሻሻለ የመጣ ነው ብለን የምንወስድበት። ነገር ግን በአንዳንድ ዞኖችና ወረዳዎች ላይ በተለይ ከመሬት አቅርቦት ጋር በተያያዘ እና በፕሮጀክት ቅበላ ላይ ከፍተኛ የሆነ መገፋፋት እና ባለሀብቱ ላይ ጫና የማሳደር ዝንባሌዎችን ተመልክተናል። እነኚህ የት አካባቢ ላይ በየትኛው ተቋም ላይ ችግሮች ይጎላሉ የሚለውን አንስተን በክላስተሩ ግልጽ አቅጣጫ ተሰጥቶባቸዋል። ፈቃድ ከወሰዱት ባለሀብቶች ከ455 በላይ የሚሆኑት በአምራች ኢንዱስትሪ የሚሰማሩ ሲሆን ቀሪዎቹ በግብርና፣ በሆርቲካልቸርና በአገልግሎት ኢንቨስትመንት ዘርፍ የሚሰማሩ መሆኑን ከምክትል ቢሮ ኃላፊው ገለጻ ለመረዳት ችለናል።